ፉትቦል ሊግ እና ፉትቦል ሊግ ፈርስት ዲቪዥን ከሚል መጠሪያ በኋላ 1992 ላይ አሁን ድረስ የሚታወቅበትን ስያሜ ያገኘው የክለቦች ሊግ ውድድር ምስጋና ለቴሌቪዥን አሰራጭ ድርጅቶች ይግባና በርካታ ተከታታዮችን ከማግኘቱ ባለፈ የክለቦቹን ካዝና የሚያደልብ ረብጣ ሚሊዮን ዶላሮችን የሚያስገባ ሊግ ሆኗል። ሊጉ በአዲስ ስያሜ መደረግ ከጀመረ ጊዜ አንስቶ ባሉት ዓመታት 7 ክለቦች በተለያዩ ጊዜያት ሻምፒዮን መሆን ችለዋል። የመጀመሪያውን የ1992-93 ክብር ማሳካት የቻለው ማንቸስተር ዩናይትድ ደግሞ 13 ጊዜ በዚህ መድረክ በመንገስ ትልቁን ቁጥር ይይዛል። ከቅርብ ዓመታት ወዲህ በሊጉ መድመቅ የቻለው ማንቸስተር ሲቲ ለ8 ጊዜያት ያክል ዋንጫውን ሲያነሳ፣ ቼልሲ በ5 እና አርሰናል በ3፣ የዘንድሮ ባለ ክብር ሊቨርፑል ደግሞ በ2 ይከተላሉ። በዚህ ሊግ ማንቸስተር ዩናይትድ ስኬታማው ክለብ ሲሆን በዚህ ዓመት ሊቨርፑል ይህንን ታሪክ መጋራት ችሏል። የዛሬን ያድርገውና ሌሎች ክለቦች ሊጉን ለማሸነፍ መገዳደር ይጠበቅባቸው የነበረው ከቀያዮቹ ሰይጣኖች ጋር ነበር። የተለያዩ ክለቦች በተለያዩ ጊዜያት ከዩናይትድ ጋር ለሻምፒዮንነት ሲፎካከሩ የታየ ሲሆን 2003 ላይ በሩሲያዊ ከበርቴ ሮማን አብራሞቪች እጅ የገባው ቼልሲ ከዚህ ዓመት በኋላ ለሊጉ ድምቀት ከመሆኑ ባለፈ የዩናይትድ ተፎካካሪ ከሆኑ ክለቦች ውስጥ አንዱ መሆን ችሏል። ከራሽያዊው ባለሀብት እንግሊዝ መድረስ ማግስት ቀን የወጣለት የሚመስለው ክለብ በጆዜ የተመራ 2004-2005 የውድድር ዘመን ላይ የመጀመሪያ የፕሪምየር ሊግ ክብሩን ያሳካ ሲሆን በእነዚህ ዓመታት ከዋክብትን የሚያስኮበልል ትልቅ ክለብ ወደ መሆን ተሸጋገረ። ዩናይትድ በአንጻሩ የክለቡ ምልክት በሆኑት ፈርጊ እየተመራ በስኬታማ ዘመን ውስጥ ይለፍ እንጂ ጊዜ ካመጣበት ተፎካካሪ አንዱ ቼልሲ ነበር። እነዚህ ሁለት ክለቦች አሁን ላይ በውጤት ቀውስ የስማቸውን ያህል ገዝፈው ባይታዩም በአንድ ወቅት ግን የሁለቱ የእርስ በርስ ጨዋታ ውጤት የሊጉን ዋንጫ መዳረሻ የሚወስን የቻምፒየንስ ሊግ የፍጻሜ ተፋላሚ የሆኑ አልፎም የአውሮፓ ቻምፒየንስ ሊግ ምሽት ድምቀት የነበሩ የኤፍኤና ካራባኦ ካፕን ጨምሮ በበርካታ ዋንጫዎች ያሽቆጠቆጡ ክለቦች ናቸው። ማንቸስተር ዩናይትድ እና ቼልሲ የሚያደርጉት ጨዋታ በክለቦች ውጤት መንሸራተት ምክንያት የቀድሞውን ያክል ልዩነት ፈጣሪ ጨዋታ ከመሆን ሸርተት ቢልም ሁለቱም ያሏቸው በርከት ያሉ ደጋፊዎች ቁጥርን ተከትሎ ጨዋታው በብዙዎች ዘንድ ተጠባቂ መሆኑ ቀጥሏል። ባለፉት ዓመታት ቼልሲ በቶድ ቦሂሊ የበላይ ገዥነትና በጣሊያናዊው አሰልጣኝ ኤንዞ ማሬስካ ስር፣ ዩናይትድ ደግሞ በአንጻሩ በአዲሱ የክለቡ ከፊል ባለድርሻ ሰር ጂም ራትክሊፍና በፖርቹጊዙ አሰልጣኝ ሮበን አሞሪም ስር የለውጥ ጊዜ ከፊታቸው ይጠብቃቸዋል ተብሎ ቢጠበቅም ሁለቱም ግን በዚህ ዓመት ጫወቱለት ዓላማ የሌላቸውና መሪ ያጡ ክለቦች መስለው ሰፊውን የውድድር ዘመን አሳልፈዋል። አሁን በምንገኝበት በዓመቱ መጠናቀቂያ ሁለቱም በአውሮፓ ውድድሮች ለፍጻሜ ደርሰው የውድድር ዘመናቸውን የሚያድኑበት እድል ከማግኘታቸው ባለፈ ቼልሲ ቻምፒየንስ ሊግ ለመሳተፍ ትግል ላይ ሲገኝ፣ ዩናይትድ በአንጻሩ ከአስከፊ የሊግ ታሪኮች ጋር መፋጠጡን ቀጥሏል። በዚህ የውድድር ዘመን በርካታ የግብ ዕድሎችን እየፈጠሩ አለመጠቀም፣ ግቦችን በቀላሉ ማስተናገድ፣ ያልተደራጀ የመከላከል ሂደት ሁለቱን ክለቦች የሚያመሳስሏቸው ባህሪያት ሲሆኑ ብዙ ኤክስፔክትድ ጎል ወይም ደግሞ ለጎል የቀረቡ ድሎችን እየፈጠረ እነዚህን ድሎች ወደ ግብነት መቀየር የተሳነው የነ ጃክሰን የአጥቂ መስመር ቼልሲ የልፋቱን ያህል ውጤት እንዲያገኝ ባያደርገውም በጨዋታ ዘይቤና ሀሳብ ደረጃ ግን በተለይ በመጀመሪያው ዙር ከነበረው የቴናግ ዩናይትድ ፍጹም የተሻለ ቡድን ይመስላል። ከቴናግ ስንብት ማግስት በሮበን አሞሪም ዘመን መጠነኛ የጨዋታ መልክ ያገኘው ዩናይትድ በርካታ ጨዋታዎች ላይ ግቦችን የማስቆጠር ችግር የለበትም ቢባል አያስተዛዝብም። ችግሩ በተመሳሳይ ጥቂት የማይባሉ ጨዋታዎች ላይ በቀላሉ ግቦችን ማስተናገዱ ሲሆን ይህም ጠንካራ የመከላከል አደረጃጀት ለማግኘት መቸገሩን ያሳያል። የፈርጊና የጆዜን ዘመን ለሚያስታውስ ዛሬ ላይ ሁለቱ ክለቦች ያሉበትን ማሰብ ሊከብድ ቢችልም ወትሮ ለሊጉ ዋንጫ ይፋለሙ የነበሩ ክለቦች ዛሬ ላይ አንደኛው በአውሮፓ መድረክ ለመሳተፍና ሌላኛው ከመውረድ ስጋት ጋር ስሙ ተደጋግሞ ሲነሳ ማየት ቀድሞ የነበራቸውን ፉክክር አልፎም ለሊግ ክብር ሲፋጠጡ የነበረውን ትንቅንቅ ለሚወድ ቅር የሚያሰኝ ነው። ሆኖም ግን ያለፈ ታሪክ፣ የቀደመ ፉክክርና በዓለም አቀፍ ደረጃ ያፈሯቸው ደጋፊዎች ብዛት ጨዋታውን ተጠባቂ ያደርገው ዘንድ ሆኗል። እኛም በጥቂቱ ዛሬ ምሽት የሚደረገውን የስታንፎርድ ብሪጅ ጨዋታ አስመልክተን እንዲህ በጥቂቱ አወራንላችሁ። በሌላ ጥንቅር እስከምንገናኝ በያላችሁበት ቸር ቆዩልን።